Well, አሁን ደግሞ ስለ ዲያግራማቲክ ኤንድ ግራፊክ ፕሬዘንቴሽን እናያለን። የመጨረሻው ፓርት ማለት ነው። ቻፕተር 2 መጨረሻው ፓርት ማለት ነው። So these are techniques for presenting data in visual displaying using geometric and pictures as well as graphs ማለት ነው. What is the importance of presenting data using diagrams and graphics? So they have greater attraction. They facilitate comparison. They are easily understandable. ነገሮችን በግልጽ አንደርስታንድ ለማድረግ ኮምፓሪዥን ደግሞ ቤተር የሆነ ዳታ አንድ ነገር ለማወዳደር ስለሚያግዙና አትራክቲቭ መሆናቸው አንዱ እነዚህ ለመጠቀማችን ምክንያት ነው ማለት ነው። ዳታን ባጭሩ ግልጽ በሆነ መልኩ ለማስረዳት ፕሬዘንት ለማድረግ ስለሚያግዙ ማለት ነው። So let's see what diagrammatic presentation means. Diagrammatic presentations are simply these are diagrams which are appropriate for presenting discrete as well as qualitative data. The three most common used diagrammatic presentations are pictorial, pie chart, and bar chart, or pictogram, pie chart, and bar chart. What do we mean by pictogram? Pictogram is simply presenting data using their own picture. For example, the following table shows the orange production from production year 1919 to 1993. Represent the data by pictogram. So in data, the pictogram So here is production year 1990, 1991, 1992, 1993. Again, amount in kilogram 3,000 3,850 3,500 5,000. So ለምሳሌ በ1993 ስንት አለን? 3000 አለን። So ሲምቦል ምንድነው? ብርቱካን ነው። 3000 ነው። አንዱ እዚህ ጋር እንደምታዩት የሚወክለው አንዱ ሲምቦል 1000 ነው። 1000 ነው። ስለዚህ በ1993 ስንት ነበር? 5000 ነበረ። ስለዚህ 1 2 3 4 5 5 ሲባዛ በ1000 5000 ማለት ይሄ ነው ፒክቶግራም ማለት። ሌላኛው በ1992 ስንት ነበር? 3500 ነበር። So 3500 ማለት 3 ሙሉና ለ4000 is half ስለሚጎለው የብርቱካኑ ግማሽ ማለት ነው። የብርቱካኑ ግማሽ again በ1991 ስንት ነበር? 3850 8 ከ50 1000 ለመሆናት ሩብ ይጎላል። ስለዚህ ከብርቱካኑ ላይ የተወሰነች የ250 የሚያክል ገመት እናደርጋለን ማለት ነው። ትንሽ ኦረስ እናደርጋለን። ሌላኛውና የመጨረሻው በ1990 ስንት ነበር የተመረተው? 3000 ነበር። ስለዚህ 3 ብርቱካኖችን በማስቀመጥ አንድ ብርቱካን 3 ወከል ማስቀመጥ ይቻላል። So each symbol represents a fixed quantity of a variable. ይሄ በጣም ቀላል ነው። Example 2. The cells of different light bulbs on different days of a week can be presented as follows. የመብራት አምፖል ሽያጭ በተለያዩ ሳምንታት በዚህ መልኩ በተለያዩ ሳምንታት የተሸጠ የመብራት አምፖል ሽያጭ በሚመለከተው መልኩ ፒክቶግራፊካሊ መቀመጥ ይችላል ማለት ነው። ለምሳሌ ዴዮች አሉ። ሞንዴይ፣ ቲውስዴይ፣ ዌንስዴይ፣ ትርስዴይ፣ ፍራይዴይ፣ ሳተርዴይ፣ ሳንዴይ። ስለዚህ ለምሳሌ ሳንዴይ ስንት ተመረተ? እንግዲህ look here. One symbol represents what? 2 bulbs. So Sunday and Monday ስንት ተመረተ? 1 2 3 4 5 6 6 symbol አለን, but one symbol represents what? 2. So 12 ተመርቷል ማለት ነው። 1 2 3 4 5 6 አይደል? ስለዚህ ሞንዴይ የተመረተው ስንት ነው ማለት ነው? 12 ነው ማለት ነው። 12 ቲውስዴይ ብትሄዱ
1 2 3 4 5 6 7 8 8 ሲባዛ በሁለት 16 ነው ማለት ነው። እንዲህ ያልን ከዚህ ያለው ቁጥር በየቀኑ ቁጥርን በሁለት ማለት ለምሳሌ 1 ሲምቦል ሪፕሬዘንት 5 ሊሆን ይችላል ኦር 10 ሊሆን ይችላል whatever። ስለዚህ እዚህ ያለው ሲምቦል ምን ያክል እንደወከለ እናይና እዛ ላይ ያለውን ማባዛት ማወቅ ይቻላል። ሶ እንደሚለው how many bulbs were sold on Friday ለምሳሌ ዓርብ ምን ያክል ነበር ሲለው 1 2 3 4 5 6 7 ሲባዛ በሁለት 14 በልብ ተሽጧል ማለት ነው። በተመሳሳይ ሳንዴ ብንል እንቁጠረው 1 2 3 4 5 6 7 8 9 9 ማለት በሁለት 18 ተሽጧል ማለት ነው። ሶ እንዲህ እያልን መመለስ እንችላለን። ሶ on which day maximum number of bulbs were sold? So on which day maximum number of bulbs were sold? በየትኛው ቀን ነው ከፍተኛ የሆነ የበልብ ሽያጭ የተካሄደው ይላል። እዚህ ጋር እንደምታዩት ከፍተኛ ያለው ማን ነው? ሳንዴይ ማለት ነው። If one bulb was sold at the rate of 5 bob, what was the total earning in the week? አንድ በልብ በ5 ብር ቢሸጥ አጠቃላይ በሳምንቱ የተመረተው ምርት ምን ያክል ሽያጭ ይኖረዋል ይላል። እዚህ ያለውን እንቆጥራለን። 1 2 3 4 5 6 7 8 9 10 11 12 13 14 እዚህ ያለውን ቆጥረን በሁለት እናባዛና ደን በ5 ማባዛት ማግኘት ይቻላል። ለምሳሌ ይሄ 20 ነው ብለን ብናስብ የጠቅላላው 20 ሲባዛ በሁለት ስንት ነው? 40 40 ሲባዛ በ5 እዚህ ጋር ይሄ ሙሉ 20 ነው ተብሎ ቢታሰብ 20 ሲባዛ በሁለት 40 40 ሲባዛ በ5 4 በ5 200 ማለት ነው። 200 ብር ተሽጧል ማለት ነው። ይሄ በጣም ቀላል የሆነ ሌላኛው ፓይ ቻርት it's what circular part divided into sectors ደግሞ ፓይ ቻርት የሚባለው circular part ነው። circular part ከሆነ በኋላ ግን ፓርቲሽን እያንዳንዱ ካቴጎሪካል ቫልዩ የራሱ የሆነ ምን አለው ፐርሰንቴጅ አለ። ስለዚህ ያ ፐርሰንቴጅ ይቀመጥበት በተለያየ ከለር በተለያየ ሳይዝ የምናስቀምጥበት ስፔስ አለ ማለት ነው። ስለዚህ ያን ስፔስ ግን እናስቀምጠው ሀፋዛርድሊ አይደለም። ምን እናደርጋለን? ይሄ ክብ ስለሆነ የክቡ ያለበት ፐርሰንቴጅ ደግሞ የሚቀመጠው ዝም ብሎ ሳይሆን መጀመሪያ አንግል ይሰራለታል። አንግል ሴክተሩ ወይም ክቡ በአንግል ይከፈልና ደን በየአንግሉ ያለው ፓርት የግሩፖቹ የሆነ ማለት ነው። So the angle of each sector can be calculated as angle is equal to value of the part over value of whole quantity times 360 because it's angle. Look, draw a suitable diagram to represent the following population in a town. በሆነ ከተማ ላይ ያለ ሰው ነው ብለን እናስበን። ሶ ሜን 2500 አለ፣ ውሜን 2000 አሉ፣ ገርልስ 4000 አሉ፣ ቦይስ ስንት አሉ? 1500 አሉ። ስለዚህ ይሄን ነው በምን አስቀምጥ የተባለው ፓይ ቻርት አስቀምጥ የተባለው። ሶ ስቴፕ 1 find the percentage ማለት እያንዳንዱ መጠን አጠቃላዩ 10,000 ነው። ስለዚህ ሜን ለምሳሌ 2500 ሲካፈል ለ10,000 25% ይመጣል። ውሜን 2000 ሲካፈል ለ10,000 10,000 ማለት ይሄ ሲደመር ነው 1500 ሲደመር 4000 ሲደመር 2000 ሲደመር 2005 10,000 ይመጣል። ሶ ገርል ደግሞ ነው ውሜን 2000 ሲካፈል ለ10,000 20 ይመጣል። just 20% ማለት ነው። ገርልስ 4000 ሲካፈል ለ10,000 40% ይመጣል። ቦይስ 1500 ሲካፈል ለ15 ስንት መጣ? 1500 ሲካፈል ለ10,000 ስንት ይመጣል? 15%። ይሄ ነው የሚቀመጠው። ከዛ
አንግል ላይ እዚህ ጋር እንየው። ይሄ አንግል ነው። አሁን ይሄን ፐርሰንቴጅ የሚቀመጠው ከነዚህ ክብ ነው። ነገር ግን ይሄ ሀፋዛርሊ አይሰራም። አንግሎች ለምሳሌ 15 ያለችበት ስፔስ በስንት አንግል ነው የታጠፈችው የሚለውን ካልኩሌት ለማድረግ ምን ያስፈልጋል ማለት ነው? ዲግሪ ካልኩሌት ማድረግ ያስፈልጋል። ሶ ቱ ካልኩሌት ዲግሪ ለምሳሌ የሜንን ብታዩ 2500 ሲካፈል ለ10000 ሲባዛ በ360 ዲግሪ ስናደርገው 90 ዲግሪ ባህሪ። ለውሜን ደግሞ 2000 ሲካፈል ለ10000 ሲባዛ በ360 ስናደርገው ስንት ይመጣ ማለት ነው? 72። ባጭሩ ፐርሰንት ከሆነ ፓርቱ ሲካፈል ለጠቅላላው ሲባዛ በመቶ፣ ዲግሪው ከሆነ ደግሞ ኮረስፖንዲንግ ዲግሪ ፓርት ኦቨር ቶታል ሲባዛ 360 ማድረግ እናገኛለን ማለት ነው። በዚህ መሰረት እንደምታዩት ሜን 90% ነው ወይም 25% ማለት 25% ነው 90 ዲግሪ ማለት ነው። ስለዚህ ይሄ ማለት ነው እዚህ ጋር እንደምታዩት ይሄ 90 ዲግሪ እዚህ ይቀመጣል። then 25% የሚለው እዚህ ጋር ይቀመጣል። መሀል ላይ ማስቀመጥ ያላችሁ እዚህ ጋር ምንም ችግር የለውም። ዎሜን ሌላኛው ዎሜን ነው። ዎሜን ደግሞ ስንት ነው? 20 ነች። ስለዚህ 20 ይሄ ቀዩ ክፍል ማለት ነው። እዚህ ጋር ሌጀንድ አለ። ሌጀንድ ማለት መግለጫ ነው። ይሄ የምታዩት ከለር ማንን እንደሚወክል ማሳያ ነው፣ ግዴታ ይደረጋል። ሌጀንድ ይባላል ይሄ። ስለዚህ ቀዩ ፓርት 20 የማን ነው? የውሜን ነው። ሶ እቺ ቀዩ ፓርት ከአንግሉ ስንት ነው ማለት ነው? 72 ዲግሪ ነው። ሶ በዚህ መልኩ መስራት ይቻላል ማለት ነው። ገርልስን ብንመለከት 40%ቶች ናቸው፣ ገርል ናቸው። የዚህ አንግል ማን ነው? ይሄው እንደምታዩት 144 የሆነ አንግል ነው ያለው። ሶ በዚህ መልኩ ማንኛውም አይነት ካታጎሪካል ዴታ ተቀበሉ ፕሬዘንት ማድረግ ይቻላል ማለት ነው። ሌላኛው ባር ቻርት ነው። ባር ቻርትስ are set of bars representing some magnitude over time space። ምንድነው ባር ቻርት የሚባለው? አሁንም ካታጎሪካል ዴታን ፕሬዘንት ለማድረግ የሚያገለግል ሲሆን ቋሚ ያለው እዚህ ጋር የምታዩት እናየዋለን በኋላ ታይፖቹን ለምሳሌ ይሄ ነው ባር የሚባለው። ባር የሚባለው ይሄ ነው። ይሄ ቋሚው አለ ያለ ኢኳል ሳይዝ ነው ያለው። ከዚህ እስከዚህ ያለው ሳይዝ እና ከዚህ እስከዚህ ያለው ሳይዝ እኩል ነው። ከዚህ እስከዚህ ያለው ሳይዝ እኩል ነው። በቁመት ይለያሉ። ምክንያቱም ቁመት የሚወክለው ፍሪኩዌንሲውን ነው። የዛን አይተም ፍሪኩዌንሲ ስለሚወክል በቁመት ይለያያሉ። በሳይዝ ግን እኩል ናቸው በክፋት ማለት ነው። ሶ እንመለስና bar charts are simply a set of bars representing some magnitude over time ማለት የሆነ ማግኒቲዩድ ወክለው ነው ማለት የሆነ ማግኒቲዩድ ነው የሚወክሉን። ማግኒቲዩዱ በምን የሚገለጸው? በዋይ አክሲስ ይገለጻል። ዋይ አክሲስ እና ኤክስ አክሲስ አይባልም። አክቹአሊ ግን በዋይ አክሲስ ያለውን ያ ፍሪኩዌንሲውን ኦር ፐርሰንቴጁን ይገልጻል ማለት ነው። በኤክስ አክሲስ ደግሞ ቫሪያብል ታይፕ ይቀመጣል። so there are three different types of what bar chart, which are simple bar chart, component bar, multiple bar chart. Simple bar chart is a chart that enables us to present a single variable. In detail now. So simple bar chart, a bar chart that display data, display one categorical data. Display data of one categorical variable. So they are thick lines, narrow rectangle. You know, rectangle ናቸው having the same breadth. You know, widthቸው እኩል ነው፣ ቁመታቸው ግን ይለያያል ማለት ነው። Now the magnitude of the quantity is represented by the height or length of the bar. ስለዚህ ያ የቫሪያብሉ ኳንቲቲ በምንወክለው በሌንግዙ ነው፣ በሄት ኦፍ ዘ ባር ይወክላል። ሌላኛው ቫሪያብሉ ደግሞ እንደ ኤክስ አክሲስ። The following data represent sales of 3 products A, B, C from 1957 up to 1959 as follows. እንግዲህ ተመልከቱ ይሄን ዳታ ፕሮዳክት A, B, C ያለ
ሴልሱ በ1957 አለ፣ በ1958 አለ፣ በ1959 አለ። ስለዚህ በዚህ መሰረት ሲምፕል ባር ቻርት የሚባል ምንድነው? ለምሳሌ ሲምፕል ባር ቻርት ሲባል በ1957 ኤ ምን ያክል ነበር፣ ቢ ምን ያክል ነበር፣ ሲ ምን ያክል ነበር ነው የምንለው። ለአንዱ ቫሪያብል በዛ ማስቀመጥ እንችላለን ማለት ነው። ለምሳሌ ሲምፕል ባር ቻርት ለኤ ለቢ ለሲ እንሰራለን። መቼ? 1957። አሁንም በ1958 ደግሞ ለብቻው እንሰራለን። አሁንም 59 ማነው 1959 ደግሞ ለብቻው እንሰራለን ማለት ነው። ይሄን ሲምፕል ማለት ለዚህኛው ፕሮዳክት ኤቢሲን ለዚህኛው ለብቻው፣ ለዚህኛው ለብቻው፣ ለዚህኛው ለብቻው ማለት ነው። እነዚህ በተለያዩ ዳታዎች ስላሉ እነሱን ማሳየት እንችላለን። በተለያዩ ጊዜ ሰራናቸው ሪሰርች ስላሉ የሚሰሩ ሪሰርች ስላሉ እነሱን ማሳየት እንችላለን የበለጠ ግልጽ ለማድረግ። ሌላኛው ኮምፖነንት ባር ቻርት ነው። ኮምፖነንት ባር ቻርት ማለት ደግሞ ካታጎሪ ሌብሎችን በአንድ ቦታ ማሳየት ማለት ነው። ለምሳሌ ይሄን ግዴታ ላይሆን ይችላል፣ ሶስቱን ላይሆን ይችላል፣ አንደኛውን ብቻ ማሳየት ይችላል። በ1957 የፕሮዳክቶቹን መጠን በአንድ ባር ማለት ዲፈረንት ኮምፖነንትስ ዊዝን ሲንግል ባር ማሳየት ማለት ነው። ለምሳሌ ይሄኛው ውስጥ አሁን ይሄን ርስት ለብቻ ነው። ይሄን 1958 እና 1959 የሚለውን ሶት ደን ለምሳሌ 1957 የሚለውን ነኝ። በ1957 ኤ ምን ያክል ነበር፣ ቢ ምን ያክል ነበር፣ ሲ ምን ያክል ነበር? አሁን ይሁን ነኝ ኤ ስንት ነበር ከዳታው? ኤ 12 ቢ 24 ሲ 24 ብቻ ነኝ። ሌላው ቀላል ነው። 12 24 አሁን እኛውን ስኬል በራሳችን እናደርጋለን። ሴልስ የሚለው የባሩ መጠን የሚይዘው ስኬል እኛ እንወስዳለን። ከፈለግን ከ0 እስከ 10 ከ10 እስከ 20 ብለን መክፈል እንችላለን። በ20 ከፈለግንም በ30 ማድረግ እንችላለን። ከፈለግንም በ5ኛ ስኬል መስጠት እንችላለን። ይህን ስኬል ከሰጠን በኋላ ለምሳሌ በ1957 ኤ ምን ያክል ነበር? 12 ነበር። ስለዚህ ይሄው እዚህ አካባቢ ይሄኛው ሰማያዊ ባር ማለት ነው ስንት ነበር? 12 አካባቢ ግምት 12 ነበር። then ቢ ምን ያክል ነበር? 24 ነበር ራሱ ጭሩ። ስለዚህ 12 ላይ ሲደመር 24 26 ማለት ነው 36 ማለት ነው። ስለዚህ እዚህ አካባቢ 36 ድረስ ወደ ላይ ሄደን እዚህ አካባቢ 12 የኤ ነው ሲደመርበት 24 ስንት ነው ማለት ነው? ወደ 36 ከፍ ይላል። 36 አጌን ሲ ስንት ነው? 24 ነው። ስለዚህ 36 ሲደመር 24 60 ማለት ነው። ስለዚህ 60 በዚህ መልኩ ይቀመጣል። ለምሳሌ የ1957 10 20 30 ቢሆን ኑሮ መጀመሪያ 10 እናደርጋለን። ዘን የቢ 20 ስለሆነ 10 ሲደመር 20 30 ድረስ እንወስዳለን። ሁለተኛውን ይሄኛውን ቀዩ ከለር ማለት ነው። ዘን ሲ ደግሞ 10 30 20 10 10 መጀመሪያ 10 እናደርጋለን። ዘን ለቢ 20 እንደመርበታለን። ቢሆን እያሰብኩ ነው። 10 ሲደመር 20 30 ላይ ቢ ይቆማል። እንደገና የሲ ራሱን ችሎ 30 ስለሆነ 30 ሲደመር 60 ላይ ይቆማል ማለት ነው። በዚህ መልኩ ይሄን ደግሞ ለብቻ ይሄን በአንድ ማስቀመጥ የሚቻላል፣ ይሄ ብቻ ማለት ይችላል። ለምሳሌ ፊሜል ሴክስ ሚል ቫሪያብልን ስንት ፓርት አለው? 2 ፓርት አለው። ስለዚህ ሜል እና ፊሜል የሚለውን በአንድ ሲንግል ባር ማስቀመጥ ይቻላል። ሰው ይሄንን በተመሳሳይ ማስቀመጥ እዚህ ጋር ሌጀንድ ያስፈልጋል ግዴታ። ምንድነው ይሄ ኤ ምን ይወክላል? ሲ ይወክላል። ይሄኛው ከለር ይሄ በላይ ያለው ምን ይወክላል? ሲ። ቀዩ ምን ይወክላል? እነዚህ ማለት ነው ቢ። ኤ ማንን ይወክላል? ማን ነው? ይሄ ከለር ሰማያዊው ማንን ይወክላል? ኤ እንደማለት ነው። ሶ በዚህ መልኩ አድርገን ኮምፖነንት ባር ቻርት ማሳየት ይቻላል። መልቲፕል ባር ቻርት ይሄ ደግሞ
በጣም በአንድ ላይ መልቲፕል ቫሪያብልን በአንድ ላይ ለማሳየት የሚያስችል ነው ማለት ነው። የሚያስችል ግራፍ ነው ማለት ማነው መልቲፕል የቻርት አይነት ነው ማለት ነው። ለምሳሌ draw the multiple bar chart to represent the sales by product from 1959 to 1951 from 1957 to 1959 so በዚህ መልኩ በ1957 ሚለውን A B C ጎን በጎን በማስቀመጥ መስራት ይቻላል። ኤንም በ1958 ሚለውን በዚህ መልኩ መስራት ይቻላል ማለት ነው። ለምሳሌ A ብለን ከዚህ ጋር ቅድም እንዳለው በስኬል ነው የምንሰራው ለምሳሌ A ስንት ነበር? በ1957 12 ነበር። እዚህ ጋር ድረስ 12 እንሄዳለን። የገጠመ አሁን B ስንት ነበረ? 24 ይኸው እዚህ ጋር እነዚህ ክፍተት ነው ያለበትም አይለያዩ። ስለዚህ 12 24 አሁንም C 24 ጨረስን። በ1957 እንደዚሁ 58 ማነው 58 እንደዚሁ 59 እንደዚሁ አድርገን ማስቀመጥ እንችላለን ማለት ነው። ይሄ በጣም ቀላል የሆነ ፓርት ነው። ሌላኛው ግራፊካል ፕሬዘንቴሽን የመጨረሻው ፓርት ማለት ነው። እንግዲህ ግራፊካል ፕሬዘንቴሽን most commonly using graphical representation for continuous data are what? ብዙ አይነት ግራፎች አሉ። በጣም ብዙ አይነት ግን ኮመን የምንላቸው ሂስቶግራም አለ፣ ፍሪኩዌንሲ ፖሊጎን አለ፣ ኮሙሌቲቭ ፍሪኩዌንሲ ፖሊጎን አለ። ኮሙሌቲቭ ፍሪኩዌንሲ ፖሊጎን ነው የመጀመሪያው ሂስቶግራም። To construct histogram we have to follow this step. First, put cumulative class boundary on the x-axis. Class boundaries on the x-axis and cumulative frequencies on the frequencies, not cumulative frequencies on the y-axis. Draw histogram based on the data given below. Meet exam score of certificate marketing student. ለምሳሌ ይሄ ነው ዳታው ከ20 እስከ 21 አለ፣ ከ22 እስከ 23 አለ እያለ ክላስ ኢንተርቫል አለው። ክላስ ባውንደሪ ግዴታ ቢውልድ ማድረግ ያስፈልጋል። ለምን ሂስቶግራም የሚሰራው በክላስ ባውንደሪ ስለሆነ ፍሪኩዌንሲ ያለ። ስለዚህ ይሄን ፍሪኩዌንሲ እኛ በምንፈልገው ስኬል በዋይ አክሲስ በኩል እንጽፋለን ማለት ነው። ክላስ ባውንደሪ እና ፍሪኩዌንሲ ነው ያለበት then አሁን ድሮ እናደርጋለን በመከተለው መልኩ አዩ። ይሄ ለምሳሌ በሁለት ከፈል በሁለት ስኬል 2 0 4 2 4 6 8 10 12 አንድ ሰው ደግሞ በሚፈልገው ስኬል ሊከፍል ይችላል። ስለዚህ ክላስ ባውንደሪው ከ19.5 እስከ 20.5 20.5 እስከ 23.5 23.5 25.5 ይሄ ነው ማለት ነው። ይሄ ከ19.5 እስከ 20.5 እያል ከ30.5 እስከ 35 እስከ 30.5 ድረስ ያለ then corresponding ፍሪኩዌንሲዎቹ ደግሞ እዛ በኋላ እናገናኛለን ማለት ነው። ስለዚህ የመጀመሪያው አንድ ነው የነበረው እንየው አንድ ነው። ቀጣዩ 4 6 ስለዚህ ቀጣዩ 4 ሲያካሪ ቀጥሎ ስንት አለን? 18 5 ስለዚህ ይሄኛው ምንድን ነው 12 ነው። ስለዚህ አካባቢ 8 ያለ ይቀጥላል ማለት ነው። 8 5 2 ነው 8 አለ እዚህኛው 5 አለ። ስለዚህ ሲያከፍት ቆጥሮ 8 ይሄ ነው 5 ያካኝ ያለው የምትቆጥረው ያካኝ ነው ሁለት ፋይናሊ ማለት ነው። ሶ ይሄ ነው ሂስቶግራም የሚባለው በመሃሉ ጋፕ የለው። ቀጣዩ ምንድነው? ፍሪኩዌንሲ ፖሊጎን ነው። ፍሪኩዌንሲ ፖሊጎን በሁለት መልኩ ድሮ ማድረግ ይቻላል። የመጀመሪያው ምንድነው? የመጀመሪያው ፍሪኩዌንሲ ፖሊጎንን እዛው ሂስቶግራም ላይ እንዳለ ኮንስትራክት ማድረግ ይቻላል። አለበለዚያ ደግሞ ክላስ ማርክ መጠቀም ኮንስትራክት ማድረግ ይቻላል። ምክንያቱም ክላስ ማርክ ማለት ሚድ ፖይንት ነው። ሚድ ፖይንት ስለሆነ ሂስቶግራም ላይ እንዳለ ሚድ ፖይንቱን መፍጠር ይቻላል። ቢኮዝ
13.5 ማለት 19.5 ፕላስ 9.5 ኦቨር 2 ማለት ሚድ ፖይንት ስለሆነ ሲምፕሊ እዚህ ጋር ሴንተር ላይ ፖይንት በማስቀመጥ ሴንተር ላይ ፖይንት በማስቀመጥ እንዲሁ ያሉትን ፖይንት ይኖረናል እዚህ ጋር ፖይንት ይኖራል እዚህ ጋር ሄርስ ፖይንት ሌላው ይጠፋል ለምን እንደማለት ነው ግራፍ እዚህ አይነት ግራፍ ይሆናል በዚህ አልፎ መሄድ ግራፍ ነው ማለት ነው እዚህ ድረስ ቢመጣ እዚህ ድረስ ቢነካ እንደ ግራፍ ይሆናል ግን ወደዚህ ያልደረሰ ለማድረስ ማድረግ አለብን ክላስ ኢንተርቫሉን ወደዚህም አንድ በመጨመር እዚህ ጋር ማድረስ ወደዚህም አንድ በመጨመር ከዚህ ጋር ማድረስ መጥቶ ኤክስ አክሲስ ላይ መንካት አለበት ማለት ነው በዚህ መልኩ ድሮ ማድረግ ይችላል በተለይ ሶፍትዌር በደንብ ይሰራዋል በእጃችንም ስለዚህ አሁን ፍሪኩዌንሲ ፖሊጎን የሚለው ነው plot frequency polygon put midpoints on the x-axis and frequency on the y-axis አሁንም ፍሪኩዌንሲ ነው የምንጠቀመው ለፍሪኩዌንሲ ፖሊጎንም ለሂስቶግራም በዋክስ የሚቀመጥ ምንድነው ፍሪኩዌንሲው ማለት ነው በምንድነው የሚለያዩ በኤክስ አክሲስ በኩል የሚቀመጠው ለሂስቶግራም ምንድነው የሚቀመጠው ክላስ ባውንደሪ ነው ለፍሪኩዌንሲ ፖሊጎን ግን midpoints or class marks ይቀመጣሉ Now draw a frequency polygon for the following frequency distribution of age of 60 milliseconds. የእንሳ ጋሪዎች እድሜ ነው ብላችሁ አስቡ ዘን የዚህን ነው ፍሪኩዌንሲ ፖሊጎን ስሩ የተባለ ሰው ምን እናደርጋለን ፈርስት ክላስ ማርክ እንፈልጋለን 21 ሲደመር 27 48 ሲካፈል 2 24 ማለት ነው ዘን ክላስ ኢንተርቫሉ ስንት ነው 28 ሲቀነስ 21 7 ነው ስለዚህ 40 24 ስለሆነ 24 ሲደመር 6 30 ነው ማለት ነው ቀጣዩ ይሄን በዚህ መልኩ 7 ነው ሶሪ 24 ሲደመር 7 30 ሚድ ፖይንት ይፈልጋል because ሚድ ፖይንት በy axis የሚቀመጥ እሱ ስለሆነ then frequency ደግሞ y axis ይሄው ሚድ ፖይንት ይሄን ሰራ then a frequency now we have to put the midpoint in the y-axis from 24 out to 66 and then we have to put this frequency in the y-axis but this may be different in scale ለምሳሌ አንድ ሰው ስኬል የሚያደርግበት እኔ ስኬል ከማደርግበት ይለያል እኔም ስኬል የማደርግበት ከሌላው ሊለይ ይችላል so let's see anyway now አሁን 17 የሚባል ከዳታው የለም ሳንሱ ይባል የለም አስቡ ዳታው የሚቀረው ከዚህ ጋር ነው እዚህ ጋር የሚቀረው ተንጠጥሮ ይሄኛ ነው ጀምሮ እዚህ ጋር ነበር የሚቀረው 24 ሲሆን ስኬል መጀመር እናደርጋለን 24 ሲሆን ስንት አለን ይሁን ይዳታው 24 ማለት 3 ነው 8 12 ይልሽ 24 ሲሆን 3 ነው 31 ሲሆን 8 ነው 38 ሲሆን 12 ነው ከዛ ሲሆን 15 ነው ያው ከፍ ያለ ዘን እየቀነሰ ያዳል ከዚህ ጋር ነው የሚቆመው ይሄ የሚነሳው ከዚህኛው ነው ይሄ የሚያቆመው ከዚህ ጋር 66 ተንጠልጥሎ ነው የቀረ ምን ማድረግ አለብን ይሄ ወደዚህ እዚህ መንካት አለበት ፍሪኩዌንሲ ፖሊጎን እዚህ ጋር መንካት ግድ ነው ምን እናደርጋለን ወደዚህ ምን እንቀንሳለን 24 ሲቀነስ ክላስ ኢንተርቫሉ 7 17 ደናመተን እናስነካለን እዚህኛው ደግሞ 66 ሲደመር 7 73 እዚህ ጋር እናደርግና አምተን እናስነካለን this is what you call frequency polygon ሌላ ደግሞ ትሬንድ ብናይበት ላይን ግራፍ ይባላል ላይ ብራሱ እንደ ላይን ግራፍ ነው ግን ላይን ግራፍ ብዙ ጊዜ እንደዚህ አይነት እንደዚህ ወደ ተመልሶ ይሄን የኤክስ አክሲስን ሚነካ ሳይሆን ሲምፕሊ እንደዚህ አይነት እንትን ለማሳየት ይቀዳል እንደዚህ አይነት ግራፍ
ያለው ማለት ነው ዚግዛግ እየመጣ ሊሄድ የሚችል ወደ ላይ ለምሳሌ ከዘኑ እየቀነሰ ወይ ከፍ እያለ ግራፍ ይዛል ኦር ኮንስታንት ግራፎች ሶ ላይን ግራፍ ይባላል እሱ ነው ለጊዜው ተማርኩ ዞሮ ግን ሌሎች ግራፎችም እንዳሉ እንድትገነዘቡ finally the final part of this chapter is cumulative frequency polygon cumulative frequency polygon ማለት ደግሞ in some cases we may require the number of observations less than or equal to or more than a given value ያችላል በባለፈው cumulative frequency ማለት less than type cumulative frequency ስንል ከgreater than type ከupper class boundary በታች ከሆነ specific class boundary በታች ያለ less than ደግሞ ስንል ከሆነ specific less than type less than ምንድነው lower class boundary በላይ ያለ ነበር ያለው ሶ እንደዚህ ነገር ሲያጋጥመን ወይም እንደዚህ ነገር መግለጽ እንፈልግ ምንድነው የምንጠቀመው ማለት ነው frequency polygon ማለት so to draw frequency polygon we have to use the cumulative frequency table the curve obtained by plotting cumulative frequencies is called cumulative frequency curve or sometimes Ogive curve. So there are two methods of constructing Ogive curve. Less than type Ogive curve, less than type Ogive curve. Okay? Less than type Ogive curve ለመስራት ምን ማድረግ አለብን? In the x-axis ምንድነው የሚቀመጠው? class boundary ነው የሚቀመጠው. In the y-axis ደግሞ frequency ሳይሆን cumulative frequency ነው የሚቀመጠው. ነገር ግን እዚህ ጋር ሁለት አይነት አለ ምን አሉ ኦጋይቭ ከርቭ አለ ሌስ ዛን ታይፕ ኦጋይቭ ከርቭ እና ሌስ ዛን ታይፕ ኦጋይቭ ከርቭ አለ ስለዚህ ሌስ ዛን ታይፕ ኦጋይቭ ከርቭ ስንሰራ ሌስ ዛን ታይፕ ኮሙሌቲቭ ፍሪኩዌንሲ ነው የምንጠቀመው ማለት ሌስ ዛን ታይፕ ኮሙሌቲቭ ፍሪኩዌንሲ ከማን ጋር ከአፐር ክላስ ባውንደሪ ጋር እንዲሁም ሞር ዛን ታይፕ ኮሙሌቲቭ ሞር ዛን ታይፕ ኦጋይቭ ከርቭ ደግሞ ስንሰራ less than type cumulative frequency ጋር ማነው less than ማነው lower class boundary of a class ጋር በማስቀመጥ ድሮ ማድረግ እንችላለን ማለት ነው to draw the less than type Ogive curve we have to put less than type cumulative frequency in the y-axis and the upper class boundary of the class in the x-axis to draw the more than type Ogive curve, we have to put the greater than type cumulative frequency in the y-axis and we have to put the lower class boundary in the y-axis. ስለዚህ less than type Ogive ሲባል upper class boundary እንጠቀማለን more than type Ogive curve ሲባል ደግሞ less than lower class boundary እንጠቀማለን ማለት ነው ስለዚህ አሁን ለምሳሌ የዚህን ዳታ እንመልከተው አሁን ይሄ በራሱ ምንድነው ክላስ ባውንደሪ ነው ክላስ ባውንደሪ ሲባል ምንድነው የሆነ ክላስ አፐር ክላስ ባውንደሪው ከኔክስት ፈርስት ክላስ ባውንደሪ ጋር ማች ማድረግ አለበት ኢኳል መሆን አለበት ሶ እነዚህ አይነት ክላስ ከሆነ ይሄ ባሪ በራሱ ክላስ ነጥብ ስላለው አይደለም ኢኳል ከሆነ ምንድነው ማለት ነው ክላስ ባውንደሪ ነው በራሱ ማለት ነው ክላስ ባውንደሪ ነው So here is the frequencies. So first we shall build both the less than and the greater than type cumulative frequency. So ይህን በሚከተለው መልኩ ገነባለን so አራት ለሆነ less than type cumulative frequency አራት ሲደመር 6 10 ሲደመር 3 23 ሲደመር 25 48 ሲደመር 32 80 ሲደመር 19 99 ሲደመር 80 107 ሲደመር 3 110 ሬዛንት ታይፕ cumulative frequency ደግሞ አጠቃላይ ድምሩ 110 ነው ከዛ ደግሞ እየቀነስን እንሄዳለን 110 ሲቀነስ 4 106 ሲቀነስ 6 100 ሲቀነስ ኦኬ 110 ሲቀነስ 4 110 ሶሪ 110 ላይ 4 ሲቀነስ 106 ነው 6 ላይ 6 ሲቀነስ 100 ነው
መቶ ላይ 11 ሲቀነስ ያ 7 ነው 7 ላይ 25 ሲቀነስ 62 ነው 62 ላይ 32 ሲቀነስ 30 ነው 30 ላይ 19 ሲቀነስ 11 ነው 11 ላይ 8 ሲቀነስ 3 ማለት አሁን less than type cumulative frequency build ለማድረግ in the y-axis we have to put this one and less than type cumulative frequency versus what upper class boundary 30 40 50 60 70 80 100 to build the crescent type is Ogaev curve we have to also put the crescent type cumulative frequency in the y-axis and we have to put the lower class boundary in the x-axis. So, so upper class limit versus lower cumulative frequency for less than type Ogaev curve here. Again, lower class limit versus not limit, okay? Boundary, no, not limit, sorry. Now upper class boundary numero, upper class boundary is in boundary. So now the Ogaev curve, we have to put upper class boundary in the x-axis and less than type cumulative frequency in the y-axis to draw what? The less than type Ogaev curve. And we have to put the lower class boundary on the x-axis and crescent type cumulative frequency from the y-axis to draw what? The more than type or crescent type Ogaev curve. So here is look. Now less than type ስናስቀምጥ በዚህኛው less than type ከሆነ crescent type በዚህ በኩል ይቀመጣል። ሶ አሁን less than type-ን በዚህኛው ስናስቀምጥ less than type ማለት ይሄ ነው። ሎክ አሁን cumulative frequency በ0 እንጀምር 0 አለን 10 አለን በ20 ስኬል ከፈል ነው። then ከዚህ ጋር ተመልከቱ ባጭሩ ይሄ ግራፍ ምን እንደሚመስል ይሄኛው ነው ይሄኛው የሚለው ለመለየት እዚህ ጋር ማየት እንችላለን። አሁን 20 ከማን ጋር ነው? 20 ከ4 ጋር ነው እናገናኘው። ሶሪ ለምሳሌ less than type ስለሆነ 20 ከ30 ጋር 10ን ከ40 ጋር 23ን ከ50 ጋር 48ን 60 ጋር 80ን 70 ጋር 9ን ከ80 ጋር እያን ስንሄድ ምን የሚገኝ ይመስላችኋል? ይሄ ነው የሚገኘው። ይሄ እንዲያለ ነው የሚሄደው። crescent type cumulative frequency ማለት crescent type cumulative frequency ማለት crescent type cumulative frequency ማለት ደግሞ cumulative frequency በዚህ ሆነና crescent type cumulative frequency ከማን ጋር የሚቀመጠው? ከlower class boundary ጋር። ስለዚህ ማለት ነው አሁን ተመልከቱ እዚህ ጋር አሁን 20 30 ከ110 ጋር ማለት 30 ከ110 ጋር 30 ከ110 ጋር ያካይ ማለት ነው። ኦኬ then 106ን ከ40 ጋር ማለት ነው። ሶሪ crescent type ስለሆነ less than ነው የምናየው 110ን ከ20 ጋር ነው 110ን ከ20 ጋር yes 110ን ከ20 ጋር እሺ ኦኬ አሁንም 30 ከ106 ጋር 30 ያካይ ማለት ነው 106 ያካይ ስናመጣው የነካን እያለ ዞሮ እንያለ ነው የሚለው ሶ crescent type cumulative frequency ስንሰራ ሎክ ኤው 20 ከማን ጋር ከ110 ጋር ይሄ ማለት ደግሞ 20 ከ110 ጋር አሁንም 30 ከ30 ከማን ጋር ከ106 ጋር
ይኸው 6 ነው ኮሬስፖንዲንግ 30ኛዋን ምክንያቱም ሎወር ክላስ ባውንደሪ versus ሪዛልት ታይፕ ኪሙሌቲቭ ፍሪኩዌንሲ ስለዚህ 106 10 ጋር 100ን ከ40 ጋር ሉክ 100ን ከ40 ጋር እዚህ ጋር ተመጡና መቶ ሶ ምን እንደሚሆነው ሪዛልት ታይፕ ኪሙሌቲቭ ፍሪኩዌንሲ always from highest to እያለ ይወርዳል ማለት ነው while ሪዛልት ታይፕ ኪሙሌቲቭ ፍሪኩዌንሲ ደግሞ ዘንድ እያለ ይሄዳል ማለት ነው ሶ look here result type cumulative frequency. Again, look this one. Result type cumulative frequency. Well, እንግዲህ ይሄን ነው የሚመስለው በጣም ቀላል ነው። ኤክሰርሳይዞች አሉ። ይሄን እናንተ ቪዲዮውን እያስቆማችሁ ፕራክቲስ ማድረግ ትችላላችሁ። እንደሚለው using the following edge data draw ኦጋይቭ ከርቭ ላችሁ result type እና ኦጋይቭ result type እና more than type frequency አለ ይሄን መስራት ይችላልላችሁ ይሄም ለምሳሌ ፍሪኩዌንሲ ብቻ ይዛችሁ ራሱ መስራት ይችላልላችሁ እናንተ የዛን ታይፕ ፍሪኩዌንሲ እና የዛን ታይፕ ፍሪኩዌንሲ በመስራት ማለት ነው ሌላ ኤክሰርሳይዝ አለ ሌላ ኤክሰርሳይዝ አለ እዚህ ጋር እንደምታዩት exercise and then እናንተ መስራት ይችላልላችሁ እንግዲህ እያስቆማችሁ here is the values less than type frequency ማኑ less than type አለ less than type አለ percentage አለ ጥያቄ ምንድን ነው የሚለው using the following data a draw ኦጋይቭ ከርቭ ነው ስቶሪ የሚላችሁ ኦጋይቭ ከርቭ ደግሞ ለመስራት እንደሚያስፈልገው ይሄ ይሄ ምንድነው less than type cumulative frequency ነው less than type cumulative frequency ይሄኛው አያስፈልግም ነው ለማድረግ ይሄ relative frequency ሌላ ነገር ለመስራት ነው ይሄን የሚያገለግል ስለሆነ let's cancel let's cancel now. So, በዚህ መልኩ ይሄን በመጠቀም ድሮ ማድረግ ይቻላል። ሶ እናንተ ፕራክቲስ አድርጉበት። የቸገረ ነገር ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ እንደተለመደው ኮሜንት ላይ በተቀመጠው መሰረት መልሶችን ይዤ አለሁ እንደሚላችሁ ይሄኛው based on the above table answer the following questions ይላልኝ ሌላ ጥያቄ አስቀምጣለሁ ብዬ አስቤ ነበር አላስቀመጥኩም ተውት ይቅርሽ ምንም እንትን የለውም ይሄ ስለዚህ ድሮ አድርጎ በቃ ሲምፕል the ኦጋይቭ ከርቭስ የሚለው ስለዚህ የዚህ ቻፕተር መጨረሻ ይሄን ይመስላል ቀጣይ ደግሞ በቻፕተር በሌሎች እንግዲህ እንደየ ዲፓርትመንቱ ይለያያል በአንደኛው ቻፕተር የሚባለው በጣም ቻፕተር 1 2 3 ያዘ ነው በአንደኛው ደግሞ ቻፕተር 1 የሚባለው ራሱ ለምሳሌ አሁን ቻፕተር 1 የሚባለው ማርኬቲንግ ላይ ብትሄዱ ቻፕተር 1 2 3 አንድ ላይ ባንኪንግ እና ፋይናንስ ላይ ኮመን ኮርስ ስለማስተምር ነው ምንድነው ቻፕተር 1 2 3 4 ተብሎ ባንድ አለ ሌላ ቦታ ግን እሱ በሶስት ቻፕተር ነው ያለው ሶ ዝሮ ትምህርቱን ነው ማየት ያለባችሁ እናንተ የቻፕተር ጉዳይ አይደለም ስለዚህ ይሄን ጨርሰናል ቀጣይ ደግሞ ሜጀር ኦፍ ሴንትራል ቴንደንሲ and ሜጀር ኦፍ ቫሪዬሽን በሚል እንገናኛለን እስከዚያው ድረስ ግን ሰላም ሁኑልኝ ኮሜንት ማድረጉን ለጓደኞቻችሁ ደግሞ ሼር ማድረጉን ግን መርሳት የለባችሁም ቴንክ ዩ እስከዛ ሰላም ቆዩ ቻው